የኢራን የሀገሪቱ የበላይ መሪ መገደላቸውን ተከትሎ በቴህራን መጠነ ሰፊ ተቃውሞዎች ተቀሰቀሱ። የአያቶላህን መገደል ተከትሎ ተተኪያቸውንም ይፋ አድርገዋል። የአያቶላህ ወንድ ልጅ ሙጅታባ አሊ ካሜኒ አባቱን ተከትሎ ስልጣኑን ተረክቧል። ዝርዝር መረጃውን የምናጋራችሁ ነው የሚሆነው። ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ አለች ኢራን። ዝርዝር መረጃውን እናካፍላችኋለን። የተባበሩት አረብ ኤሚሬትስ ወይንም ዩኤኢ በኢራን ጥቃት እንደተፈጸመባትና አንድ የሺያዊ ሰው እንደሞተ ተገለጸች። መረጃውን እናካፍላችኋለን። የቮይስ ኦፍ ኢትዮጵያ ቤተሰቦች አዳዲስና ወቅታዊ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎቹ እናልፋለን። የሀገሪቱ የበላይ መሪ መገደላቸውን ተከትሎ በቴህራን መጠነ ሰፊ ተቃውሞዎች ተቀሰቀሱ። የኢራን መንግስት መገናኛ ብዙሃን የሀገሪቱ የበላይ መሪ አያቶላ አሊ ካሜኒ በአሜሪካና በእስራኤል ጥቃት መገደላቸውን አረጋግጠዋል። ይህን ተከትሎ በዛሬው ዕለት በሺዎች የሚቆጠሩ ኢራናውያን በቴህራን ጎዳናዎች ላይ በመውጣት መጠነ ሰፊ የተቃውሞ ሰልፍና የሀዘን መግለጫ በማድረግ ላይ ይገኛሉ። የሀገሪቱ መንግስት በእስላማዊ አብዮቱ መሪ ላይ የተፈጸመውን የግድያ ወንጀል ያለ ቅጣት አይቀርም በማለት ዛቻ አዘል መግለጫ መስጠቱን የኢራን ብሔራዊ ቴሌቪዥን የሆነው ፕሬስ ቲቪ ዘግቧል። በዚህ ወቅት በቴህራን ከተማ የተሰበሰቡ በርካታ ሰዎች ጸረ አሜሪካና ጸረ እስራኤል የተቃውሞ መፈክሮችን እያሰሙ የሟቹን መሪ ምስሎች ይዘው በመታየት ላይ ናቸው ተብሏል። ቀደም ሲል የኢራን ባለስልጣናት በመላ ሀገሪቱ ቢያንስ 201 ሰዎች መገደላቸውን አስታውቀው ነበር። ከሁሉም የከፋው ጥቃት በደቡብ ኢራን በሚናብ ከተማ በሚገኘው ሻጃሬ ታይቤ የሴቶች ትምህርት ቤት ላይ የተሰነዘረው ሲሆን በወቅቱ 108 ተማሪዎች መገደላቸውን የኢራን ቀይ ጨረቃ ማህበርም አስታውቋል። ለጥቃቱ ተጠያቂ ማን እንደሆነ በገለልተኛ አካል እስካሁን ድረስም አልተረጋገጠም። የአያቶላህን መሪ ተከትሎ ተተኪያቸውንም ይፋ ያደረጉ ሲሆን የአያቶላህ ወንድ ልጅ ሙጅታባ አሊ ካሜኒ አባቱን ተከትሎ ስልጣኑን ተረክበዋል። ወደ ቀጣዩ ተያያዥ ዜና ስናልፍ ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ስትል ኢራን ገለጸች። ኢራን የአጸፋ እርምጃዋ ገና ምንም እንዳልተነካም አስታውቃለች። ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት ላይ ሚሳኤል እየጣለችም አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን ይህንንም በቀጣይ እንደምትጠቀምም እያሳወቀች ይገኛል። ኢራን ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝም ብላለች። አንድ የኢራን እስላማዊ አብዮታዊ ዘብ ከፍተኛ መኮንን አሁን ሀገሪቱ እየተጠቀመች ያለው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆች እንደሆነም ገልጸዋል። ጦርነቱ እየገፋ ሲሄድ ግን እስካሁን ትጥቅ ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊና ኃይለኛ ሚሳኤሎችን እንደሚተኩሱም ዘግተዋል። እንደ ሲኤስአይኤስ ሚሳኤል ዲፌንስ ፕሮጀክት መረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባለስቲክና ክሩዝ ሚሳኤል አይነቶችን አበልጽጋለችም ታጥቃለችም። ሻሃባንድ የተባለው ሚሳኤል አጭሩን ርቀት ወይንም 300 ኪሎ ሜትር የሚጓዝ ሲሆን ሶሞር የተባለው ሚሳኤል ደግሞ ረጅሙን ርቀት ወይንም 2500 ኪሎ ሜትር መጓዝ የሚችል ነው። በሌላ በኩል ኢራን ከእስራኤል ውጪ በሰባት የአሜሪካ ወዳጅ ሀገራትና የአሜሪካ ጦር ሰፈሮች አሉባቸው ከሚባሉ ሀገራት ጋር የሚሳኤልና ድሮን ናዳ እያዘነበች ይገኛል። እነዚሁ ሀገራት ጆርዳን፣ ሳውዲ አረቢያ፣ ዩኤኢ፣ ኳታር፣ ባህሬንና ኩዌትና ኢራቅ ናቸው። ከዚህ ባለፈ ኢራንና አሜሪካን በማሸማገል እንዲሁም በገለልተኝነት በመታወቀው ኦማን ወደብ ላይ የድሮን ጥቃት ደርሶ አንድ ሰው መጎዳቱም ተነግሯል። እስካሁን ከመካከለኛው ምስራቅ ሀገራት የድሮንም ይሁን ሚሳኤል ጥቃት ያልተሰማው በኦማንም ነበር። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደሚቀጥለው ወደሚያያዘው ዜና እናልፋለን። የተባበሩት አረብ ኤሚሬትስ ወይንም ዩኤኢ በኢራን ጥቃት እንደተፈጸመባትና አንድ የሺያዊ ሰው እንደሞተባት ገለጸች። ኢራን ያጸፋ ጥቃቷን እስራኤል ላይ ብቻ አልተገደበም። የአሜሪካ የጦር ሰፈሮች ይገኙባቸዋል ባለቻቸው የመካከለኛው ምስራቅ ሀገራት ላይ ድብደባም አካሂዳለች። ድብደባ የተፈጸመባቸው ሀገራት ዩኤኢ፣ ጆርዳን፣ ኳታር፣ ባህሬንና ኩዌት ናቸው። ከዚህ ጋር በተያያዘ የተባበሩት አረብ ኤሚሬትስ ወይንም ዩኤኢ መከላከያ ሚኒስተር በርካታ ሚሳኤሎች መክሸፋቸውን የገለጹ ሲሆን በአቡዳቢ አንድ የሺያዊ ሰው መሞቱን አስታውቀዋል። ሰውየው የሞተው በመኖሪያ ቤት መንደር አካባቢ በወደቀ ፍርስራሽ መሆኑን አመልክቶ የንብረት ውድመት ግን ጉዳት እንደደረሰም ገልጸዋል። ኳታር የአየር መከላከያ ስርዓቷ ሚሳኤሎችን ማክሸፉንና ምንም አይነት የጉዳት ሪፖርትም እንዳልደረሰ ገልጻለች። ባህሬን በሚሳኤል ጥቃቱ ምክንያት በዋና ከተማዋ ጭስ ሲወጣ መታየቱ ተዘግቧል። ኩዌትና ዮርዳኖስም ወደ አየር ክልላቸው የገቡ ሚሳኤሎችን መተው መጣላቸውን ገልጸዋል። በአሁኑ ሰዓት በእነዚህ ሀገራትና የአየር ክልል ተዘግቶ የሚገኝ ሲሆን ሁኔታው በከፍተኛ ፍጥነት እየተቀያየረ ይገኛል።
የቮይስ ኦፍ ኢትዮጵያን ቤተሰቦች አዳዲስና ወቅታዊ መረጃዎችን እየተከታተልን የምናቀርብላችሁ ነው የሚሆነው። ለቻናላችን አዲስ የሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ በአዳዲስ መረጃዎች ተመልሰን እንመጣ ይሆናል። ሰላም ቆዩ።